ምንድነው እንዲህ ያፈላሽው አንቺ ፋጉሎ ማለት ነው? ልብስሽን አስተካክለሽ መልበሽ ማትችይ ሰው ታሞ እዚህ ጋር ሰው ታሞ እዚህ ትራገጫለሽ አይደለ? በአንቺ ይኸው ልጁ ታመመ። አንቺ ባመጣሽው ጦስ ማለት ነው። ጦስ ጠንቧሷስ ምናልባት ከኬኩ ጋራ ምን አብልተው ይሆን ያዘጋጀችው? እሷ አይደለች? ምን አስቀመሰችው ለልጁ? አስባችሁታል? አላሰባችሁትም? ምንም እንኳን በጥል ውስጥ ቢሆኑ እንስፍስፏ እናት የሆነች ልጅ ሀይሚዬ አያችሁ አይደለ? ብሩኬ አንድ ነገር ቢሆን ነው ያለችው። ሰላም ሰላም፣ ውድና የተከበራችሁ የኔ ውዶች ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ አሳዛኝ ነገር ነው የተፈጠረው። በጣም ያሳዝናል፣ ያስደነግጣል። ምክንያቱም እኛ ሰላም ሆነው ተረጋግተው ይመጣሉ እያልን እንጠብቃለን። ነገር ግን ዛሬ ደግሞ ሌላ ነገር ነው የተፈጠረው። ትናንትና የእሱን ሰብስክራይብ 300 ሰብስክራይብ አክባሪ ሆና ኬክ አዘጋጅታ ምናምን ነገር ያንን እንኳን እንደዛ ስታደርግለት ብሩኬ አለመባነኑ ነው የገረመኝ። እኔ ኬኩ በእርግጥ አልተበላም፣ ኬኩ አልተበላም። ያው ተጫውተውበታል እንዳየ ነው ማለት ነው። ግን ከካሜራ ጀርባ ምንስ ተደርጎ ነው? ምን ተደርጎ ይሆን መገመት አያቅትም። መጠጥስ አጠጥተው ቢሆንስ ይቺ ልጅ ምን ይታወቃል? አስቡ እንግዲህ ትናንት ደህና የነበረ ልጅ ዛሬ ታሞ ሐኪም ቤት ያኔው ማታ ነው እዛኔ ያደር ነው እያለ ነው ፍፄ። አስቡት እንግዲህ ይቺ ሴት ምን አይነት እቅድን አቅዳ ነው? ምን አይነት ሴራን ጠንስሳ ነው? ሀይሚዬ ምን አለች? በአንቺ ምክንያት ነው ልትሉኝ ነው አለች፣ መግቢያ ላይ ማለት ነው ለፍፄ። አስቡ እንግዲህ ምን ያክል እንደምትሳቀቅ የሆነ ነገር ሲፈጠር ምን ያክል እንደምትፈራ። ምክንያቱም ይቺ ልጅ ስሟን እያጠፋኝ ነው ያለችው አንደኛ። ሁለተኛ ነገር ደግሞ ነይ ውጭ አንቺ አታስፈልጊም ለብሩኬ እያልሽ የምትጎትቻት አንቺ ነሽ ማለት ነው ለብሩኬ የምታስፈልጊው። አንቺ ፋጉሎ ሀይሚን የመጎተት አይደለም የመንካት ራሱ መብት የለሽም። እናንተ ደግሞ ተገትራችሁ ከቤት አስወጥታ ስዘጋባት ተገትራችሁ ታያላችሁ። እናንተ ሁለታችሁ ያኛው ኦኬ ትልቁ እናንተ ምንድን ነው የምታዩት? እሷ ማነች? ብትወድቅስ ይች ልጅ እንደዛ ጎትታ ስታስፈነጥራት ዝም ብላችሁ ታያላችሁ። ለወቀሳ ሲሆን ፍፄ ሲሆን አንደኛ እዚህ እየመጣ አልተረዳችሁትም፣ ብሩኬን አልተረዳችሁም፣ ለሀይሚ ብሎ እኮ ነው እንደዚህ የሚሆነው ምናምን ነገር። ምንድን ነው ሁል ጊዜው ለወቀሳ ከምትሮጥ እዛ ጋር ልጅቷን ለምን መጣች ሐኪም ቤት? መጀመሪያ ምን ፍለጋ መጣች? ብሩኬ የማይፈልጋት ከሆነ ካላስረገዘ ለምን በዚህ ልክ ብሩኬ እንድትከታተለው ፈቀዳችሁላት? እናንተስ ብትሆኑ ማለት ነው። ዛሬ ልጅቷን አያገባሽም ስለሱ አይመለከትሽም ብላ ነው አመነጃጅቃ ከቤት አስወጥታ በር ቆለፈችባት። እስከዚህም ደረጃ ተንቃለች ማለት ነው። እስከዚህም ደረጃ አስንቃችኋታል። በእርግጥ አይፈረድባት ልጅቷ እኮ አሁን ላይ አይፈረድባትም። ምክንያቱም ብሩኬ በሰጣት ቀረቤት አንጣር ነው፣ ብሩኬ ባሳያት ፊት አንጣር ነው አሁን ዛሬ ሀይሚ ላይ እንደዚህ ልትግማማ ይቻለችው። አንቺ ግን ፋጉሎ አንቺ ነሽ ሀይሚን ለብሩኬ አታስፈልጊውም ውጭ ከዚህ የምትይው በአንቺ ነው። ይሄ ሁሉ ትያታለሽ እንዴ? አንቺ ሆንሽ ማዲያታም ማለት ነው። ሀይሚን የመናገር መብቱም ሞራኑም የለሽም ሲጀመር ማለት ነው። ሲጀመር በጣም ነው የተቃጠልኩትኝ፣ በጣም ማለት ነው። እኔ በጣም ያናደደኝ ከምንም በላይ ደግሞ አስወጥታ ስዘጋባት ለምን ታስወጫታለሽ ብላችሁ እንኳን ሀብቴም ያም ፍፄም ጓገጭ አላላችሁ። ለወቀሳ ግን አፋችሁን አሞጥሙጣችሁ ትመጣላችሁ ኦዲየንስ ላይ ማለት ነው። እኛን ግን ጨጓራችንን የሚያቃጥል ነገር ታሳዩናላችሁ እዚጋ አምጥታችሁ። መጀመሪያ ለምን ፍፄ ራሱ ለብሩክ መታመም ተጠያቂ ነህ አንተና እዩ ናችሁ ተጠያቂ። ሀይሚ አይመለከታትም። ምክንያቱም ሀይሚ በቃ ወጣለች አይደለ? ሀይሚ እኔ ካንተ ህይወት ወጥቻለሁ ብላ ከሄደ ጊዜ ጀምሮ ብሩኬን አግኝተው አታቅም። ትናንትናም ጠርታችኋት ነው የመጣችሁ። ልጅቷ ግን ከሱ ስር ነች። አንተም እንደዛው ታውቃለክ። ልጅቷን አንተንም እያመጣት ያለው። ስለዚህ ለብሩኬ መታመም እናንተ ራሳችሁ ናችሁ እንጂ ተጠያቂ ሀይሚ አይደለችም። የሀይሚ እጅ የለበትም። በጣም ነው የምትገርሙት፣ በጣም ማለት ነው። ጭራሽ ልጅቷን እኮ እንድታወራ ራሱ እኮ እድል አልሰጠቻትም። ይቺ
ማንሽ አንቺ ምንድነሽ? ከኋላ የመጣ አይን አወጣ አሉ። ልጁ ታሟል፣ እዛ ተኝቷል። ይጮሃሉ። እዚች ጋ ሀይሚ ለብሩኬ እንደምታስፈልገው ካወቅካ አንተስ ፍፄ ምን ያንኳትታል ከዩ ጋራ? ሀይሚ ለብሩኬ እንደምታስብለት እንደምታዝንለት በሱ ህመም እንደምታዝን እንደምትጨነቅ ስለምታቃር ላይ ጠራህ ዛሬ። ታዲያ ይሄ ሁሉ ካወቅ ለምን ከዩ ጋር ትንኳተታለክ? አዩ ስትመጣ ለምን አትምጪ? በቃ ከቤታቸው ውጪ ብለህ ለምን አታስጠነቅቃትም? እሱን ትተኸው ዛሬ ከሐኪም ቤት ከሆስፒታል ጎትታ ስታወጣት ለምን ብለህ ለምን አልጠየቅካትም? ለምን አላፈጠጥክባትም? ለምን ጓገጭ አላልክባትም? ለምን? በእርግጥ ምን ታረገዋለህ? አንተም እጅህ አለበት። ይቺ ሚስኪን ልጅ አንድ አይዞሽ የሚላት የለም። አንድ እኔ ያሉልሽ አይልም። እሷን ጥፋተኛ ለማድረግ ሁሉንም ብሩኬ ቢታመም ሀይሚ ነች፣ ብሩኬ ቢከፋ ሀይሚ ነች፣ ብሩኬ የሆነ ነገር ቢደርስ ብሩኬ አስረገዘ ተብሎ ሴት ብትመጣ ሀይሚ ነች። ሁሉ ቦታ ላይ ሀይሚ ነች ጥፋተኛ። ነገር ግን እናንተ የምታደርጉት ውስብስብ አይታያችሁም። አሁን ብሩኬ ታመመ፣ ይቺ ተንከሲስ የሆነ ነገር አበልተው ወይንም አጠጥተውን የታመመው መድኃኔዓለም የላይኛው አምላክ ይቅር ይበለኝና ማለት ነው እንጂ ዝም ብሎ ከሀይሚ በላይ እየተናደደ እየጨሰሰ ሰው የለም። ሀይሚም ተናዳ ነበረ። እንደውም መታመም የነበረባት ሀይሚ ነች አሁን በተደረገው ነገር። ምክንያቱም ልጅ አስረገዘ ብሩኬ፣ ልጁ የሱ ነው ሲባል ለእሷ ተስፋ እየሰጣት ተቋቁማ መሄዷ በዚህ ደረጃ በራሱ በጣም ጠንካራ ነች። በእርግጥም ታማ ነበረ። ነገር ግን ደግሞ ያንን ህመሟን አገግማ እንደገና ጠንክራ መሄዷ በራሱ በጣም ጀግና ናት ከሚባለውም በላይ ማለት ነው። ስለዚህ አንቺ ለልጁ ያቀመሽውን ነገር ታውቂያለሽ። ደግሞ ሀይሚን ውጭ እያሽ ታባሪያታለሽ እንዴ? አንቺ ነች ተጠያቂ ለሱ መታመም ትያለሽ እንዴ? ወይኔ ዱላ ማጣቴ! አረ መቃጠል! እውነት በጣም ነው የተቃጠልኩትኝ በዚህ ሴትዮ። እኔ ምን እንደምል ራሱ በጣም ከሚባለው እዛ ጋር ደግሞ ተገትረው እሷን ጎታ ስታስወጣት ምናምን ነገር ምንድን ነው ተገትራችሁ የምታዩት? ፍፄ ደግሞ ልነግር የምፈልገው ነገር ቢኖር ለእሷ ብሎ ነው ብሩኬ፣ ለእሷ ብሎ ነው። ተረዱት አትበለን። እዚህ እየመጣ ማለት ነው ማንም ለራሱ ህይወት ሲል ነው እንጂ ለሰው ብሎ አይደለም የሚጎዳው። እሺ ህይወቱን ለማጣፈጥ ህይወቱን ለማሳመር ህይወቱን መስመር ለማሳዝ ሲል ነው የሚጎዳው እንጂ ማንም ለሰው ብሎ አይጎዳም። ማንም ሀይሚም ለነገ ህይወቷ ለነገ ቤቷ ስትል እንጂ ብትጎዳ እዚጋ ብሩኬም እንደዛው ለህይወቱ እንዲያምርለት ስለሚፈልግ ወይንም ከፈለገ ነው እንጂ የሚጎዳው። ካልፈለገ ማንንም ሰው ማንም ሊያስገድደው አይችልም። እና ለሷ ብሎ ነው ብለክ መንገድ እየከፈት ልጅቷ እንድትሰደብ አታደርጋት። ቆረቆንዳ እዛ ጋ ስንትና ስንት ጅል አለ ተቀምጦ ሀይሚን የሚሳደብ ፎቶዋን እያበላሸ እዚህ እየመጣ ግን አንተ ለእሷ እኮ ብሎ ነው። እናንተ አልተረዳችሁትም። እናንተ መጀመሪያ እኛን አንደርስታንድ አድርጋችሁናል እንዴ? አንተ ኬክ አዘጋጅ ከከዩ ጋራ ሀይሚን መገኘት የሌለባት ቦታ ላይ እንድትገኝ ያደረካት አንተ። ለእሱ እኮ ደስታ ብላ እኮ ነው እንደዚህ ያደረገችው እያልክ ስትሽለጠለጥ ነበረ። ሀይሚ ለብሩኬ ደስታ አትሰጥማ። ሀይሚ ለብሩኬ አትሆንማ። ሀይሚ የስኬቱ ምንጭ ወይንም የደስታው ምንጭ አይደለችማ ለብሩኬ። አንተ ያሰብከው እኮ እንደዛ ነው። አየው፣ ያንተ አስተሳሰብ ሚኒንግለስ የሆነ አስተሳሰብ ነው። ይሄንን አስተሳሰብን መጀመሪያ ከውስጥ አውጥተህ ጣለው፣ ሰውን ተሞቀስ በፊት ማለት ነው። ሀይሚ ለሱ ብላ አልተጎዳችም። ሀይሚ ለሱ ብላ ዋጋ አልከፈለችለትም። ዋጋ አልከፈለችለትም ወይ? እኔ ልጠይቅህ። እዚህ እየመጣ ኦዲየንስን ትወቅሳለህ። ምን ያድርጉ? ኦዲየንስ እኮ ባየው ነገር ላይ ነው ሀሳብ የሚሰጠው። ሀሳብ እንዲሰጣችሁ ይመስለኛል ቪዲዮ የምትለቁት። እና ኦዲየንስን ለቀቅ አድርጓቸው፣ እንደፈለጉ ይበሉ። የፈልግ የመሰላቸውን ላይቭ ላይ ይሳደቡም ያወሩም እንደፈለጉ የሚንቦጫረቁበት። በምታደርጉት ይዛችሁት በምትመጡት ነገር ቪዲዮ ላይ በሚያዩት ነገር ነው ሀሳብ የሚሰጡት። ስለዚህ እየመጣህ እንደዛ ስትል ልጅቷ እንድትሰደብ አታደርጋት። አንተ ሰውዬ በህግ አምላክ ይሄን ነገር ደጋገምከው። አሁን ታመመ በአንቺ ምክንያት ነው ብለው እነዚህ ነፈዞች ቁጭ ብለው ሲሰድቧት ነው የሚያምሸሹት። ነገር ግን ይችኛዋ ጅል ምን እንዳደረገችው አናቅም። ልጁን አስቡት እንግዲህ አስቡት።